በመከላከያ ሰራዊታችን የተልእኮ አፈጻጸም ወሳኝ ከሆኑ ትጥቆች መካከል አንዱ የስነ ልቦና ትጥቅ ሲሆን የስነ ልቦና ዝግጁነት ለአንድ ስኬታማ ተልእኮ በድል መጠናቀቅ የሚጫወተው ሚና ከፍተኛ ነው። በጠንካራ ስነ ልቦና የተገነባ ሰራዊት ዙሪያ መለስ ቅድመ ሁኔታዎችን በትክክል ተንትኖ በመረዳት የማድረግ አቅምና ወኔን ወደ ላቀ ምዕራፍ የሚያሸጋግር የጥንካሬ መንፈስ ነው። የሰራዊታችን ስነ ልቦና ከፍ እንዲልና በስልጠና የወሰደው የግንባታ እና አቅም እንዳለው ሆኖ በስነ ልቦናው ደግሞ ጠንካራ ሆኖ ምን ማድረግ እንዳለበት የሚያነሳሱ የሚያሳውቁ የበለጠ ስራውን እንዲሰራ የሚያደርጉ የስነ ልቦና ትጥቅ የማስታጠቅ ስራዎች ነበሩ። በዚህ በሚዲያዎቻችን በሬዲዮ፣ በጋዜጣ እንዲሁም በማህበራዊ ሚዲያ ማለት ነው ይህንን ግልጽ የማድረግና የማሳወቅ የበለጠ ከተቃራኒ የሚሰነዘሩትን የፕሮፓጋንዳ ጉዳዮችን ደግሞ እንዲያውቅ እና የራሱን ዝግጅት እንዲያደርግ ከፍተኛ ስራ ሲሰሩ ቆይቷል። መከላከያ የተሰጠውን ህገ መንግስታዊ ተልእኮ በብቃት እንዲፈጽም ከተደራጁ የመከላከያ ሰራዊት አደረጃጀቶች መካከል በመከላከያ ሰራዊት ስነ ልቦና ዋና ዳይሬክቶሬት ስር የተደራጀው የመከላከያ ሚዲያ ስራዎች ዳይሬክቶሬት አንዱ ነው። ዳይሬክቶሬቱ በተለያዩ ወቅቶች የተደራጁ 4 ሚዲየሞችን በመያዝ የመከላከያ ሰራዊቱን የዕለት ተዕለት እንቅስቃሴዎች ግምት ውስጥ ያስገቡ ልዩ ልዩ የዘገባ ስራዎችን የማከናወን ተልእኮ ተሰጥቶታል። መጀመሪያ የተመሰረተው ጋዜጣ ነው። ወጋገን ተብሎ ነው የተጀመረው። ወጋገን በሚል ስም 1988 አካባቢ ነው ጋዜጣው የተመሰረተው ማለት ነው። ሲመሰረትም ጥቂት የሰራዊቱ አባላት እና ቀድሞም በነበረው መንግስት ላይ ውስጥ በዚሁ በሚዲያ ውስጥ የነበሩ ታጠቅ ጋዜጣ የሚባሉ ነበሩ። በድሮ በደርግ መንግስት ጊዜ ማለት ነው። እዛ ላይ የነበሩ ሰዎች ናቸው ብዙዎቹ ጋዜጣውን ስራ ያስጀመሩት ማለት ነው። ከዛ በኋላም ሬዲዮ ነው ተከትሎ የመጣው። ብዙም ርቀት ሳይኖረው ጋዜጣ ከተፈጠረ በኋላ በቅርብ ጊዜ ነው መከላከያ ሬዲዮ ተብሎ በ30 ደቂቃ በዛ ነው ፕሮግራሙን ማሰራጨት የተጀመረው በኢትዮጵያ ሬዲዮ ላይ ማለት ነው። እንግዲህ ሲመሰረት ሚዲያሞቹ ናቸው አንድ ቀስ እያሉ የተፈጠሩት ማለት ነው። መከላከያ ሚዲያ በሁሉም ሰራዊቱ ባለበት ቀጠና የመከላከያ ሚዲያ አለ። ተልእኮው አንዱ ህዝብና ሰራዊቱ እንደ ድልድይ አድርጎ የሚያገናኝ ነው። ሁለተኛው ደግሞ ሰራዊቱ በሚያከናውነው ተግባር ልክ ለማህበረሰቡ ተደራሽ ለሰራዊቱም አንዱ ከሌላው ተሞክሮ እንዲወስድ እንዲማር የሚያደርጉ ስራዎችን ቀርጾ ያስተላልፋል። ምክንያቱም ይህ ሰራዊት የህዝብ ልጅ ነው። የህዝብ ልጅ ስለሆነ ደግሞ ሰራዊቱ ስለሚያከናውነው ተግባር ህዝብ ማወቅ አለበት። ስለዚህ ህዝቡ ድጋፉ ሊሰጥ የሚችለው ልጆቹን አይዟችሁ ሊል የሚችለው የሰራዊቱን ሁለንተናዊ እንቅስቃሴ በየጊዜው መረጃ ሲያገኝ ነው። ከዚህ አንጻር ሰራዊቱ አለ በተባለበት ቦታ ችግር አለበት በተባለበት ቦታ የሰላም ሁኔታም የድል በዓላትም ህዝባዊ በዓላትም ሲኖሩ ሁሉም ቦታ ላይ ገብቶ ይሰራል። ስለዚህ ስምሪቱ የበላይ አካል የሚሰጥ አቅጣጫ ይኖራል። ስለዚህ በዚህ አግባብ የሰራዊቱ እንቅስቃሴ ከህዝብ ጋር ያለውን የሁለትዮሽ የመደጋገፍ ሁኔታ ሊያጎላ በሚችል መንገድ ያው የሚሰጠውን ትዕዛዝ መነሻ ተደርጎ ይሰራል። የመከላከያ ሚዲያ ባሉት 4 የሚዲየም አማራጮች ሰራዊቱ የሀገርን አንድነትና ሰላም የመጠበቅ ተልእኮን በብቃት መፈጸም እንዲያስችለው ሁሌም በአካልና በስነ ልቦና ዝግጁ እንዲሆን የሚያደርጉ መረጃ ሰጪ፣ አስተማሪና አዝናኝ ፕሮግራሞችን ያቀርባሉ። በመከላከያ ሚዲያ ዳይሬክቶሬት ስር ከሚገኙ የተለያዩ ሚዲየሞች መካከል በአመሰራረቱ አንጋፋ የሆነው የጋዜጣ ቡድን አንዱ ሲሆን ቡድኑ የመከላከያ ሰራዊቱን የግዳጅ አፈጻጸሞች፣ የጀግንነት ውሎችን ማዕከል ባደረገ መልኩ ተልእኮውን ይወጣል። ወጋገን ጋዜጣ ተመሰረተ ተብሎ የተቀመጠው መረጃ ከህዳር 20 1988 ዓ.ም ነው። ቁጥር 1 በጥቁርና በነጭ ህትመት የጀመረው እሱ ዶክመንት ተደርጎ ይገኛል። ከዛ ጊዜ ጀምሮ ወጋገን ጋዜጣ እስከ 2014 ቀጥሏል። ከዛ በኋላ ደግሞ ከሰራዊቱ ተልእኮ ዓላማና
ግዳጅ አኳያ የሚጣጣም ስም ሊኖረው ይገባል በሚል በተወሰነው መሰረት ጋሻ ጋዜጣ ከባህላችን ከታሪካችን ማንነትን መከላከያ ስለሆነ ጋሻ የሚል ስያሜ ተሰጥቶት እስካሁን ድረስ እየታተመ ነው። አሁን ቁጥር 760 ደርሷል። እንግዲህ እነማን ጀመሩት በሚለው ያለው መረጃ ምንድነው? ቀደም ሲል በሰራዊት ውስጥ የነበሩ መኮንኖች ጽሁፍ በማዘጋጀት ለቅስቀሳ ይሆናል በሚል የሚሰሩ መኮንኖች ተደራጅተው ህትመቱ እንደተጀመረ ነው። ከዛም ደግሞ የነሱ ደጋፊ ሆነው በቀድሞ ታጠቅ ጋዜጣ የነበሩ ባለሙያዎች ሲቪሎች እስከ ቅርብ ጊዜም ነበሩ። አብዛኞቹ በጡረታ ነው የወጡት። ከፍተኛ አስተዋጽኦ አድርገዋል። እንግዲህ የጋዜጣው ተልእኮ ተቋሙ ሰራዊቱ በሞራልም በስነ ልቦናም የነቃ የተደራጀ ዝግጁ የሆነ እንዲሆን ሚዲያ በጣም ከፍተኛ አስተዋጽኦ አለው። የህትመት ሚዲያም በዛ መልክ የራሱ የሆነ ተልእኮ አለው። ስለዚህ ሰራዊቱ የተለያዩ ግዳጆችን ይወጣል። በተቋም ደረጃ ደግሞ በስትራቴጂያዊ አመራሩ ደረጃ፣ በኦፕሬሽናል አመራሩ ደረጃ የተለያዩ መመሪያዎች፣ ትዕዛዞች ይወጣሉ። ስለዚህ እነዛን ትዕዛዞችና መመሪያዎች ግንዛቤን የሚፈጥሩ ተቋሙ ማስረጽ የሚፈልጋቸው አስተሳሰቦች ይመጣሉ። ስለዚህ እነዛን ወደ ሰራዊቱ በማድረስ ሰራዊቱ የተሟላ መረጃ እንዲኖረው፣ ስነ ልቦናና ሞራሉ ጥሩ እንዲሆን፣ የተገነባ እንዲሆን፣ በተለያዩ የሰራዊቶች ክፍሎች መካከል ደግሞ ጥሩ ግዳጅ አፈጻጸሞች አሉ። እነዛ ተሞክሮች ደግሞ ከአንዱ ወደ አንዱ እንዲወራረሱ፣ ልምድ ልውውጥ እንዲዳብር ከፍተኛ አስተዋጽኦ አሉ። ሌላው ይሄ ከተሰራ በኋላ ግን ታሪክን መጪው ሰራዊት ቀጣይ የሚመጣው ትውልድ የራሱ መረጃ ይፈልጋል። ስለዚህ ለዘመናት የነበሩ የሰራዊት እንቅስቃሴዎች፣ ግዳጅ አፈጻጸሞች በዚህ ዶክመንት ተቀምጠው ስለሚገኙ ቀጣዩ ሰራዊትና አመራር ብዙ መረጃ አለው ማለት ነው። ይህ ሰራዊት እንዴት እየተገነባ እንደነበረ፣ ምን ያህል ፈተናዎችን አልፎ ሀገሩን እንዳጸና፣ ሰላም እንደፈጠረ፣ በዓለም አቀፍ ደረጃ የሚሆን በሀገር ውስጥ የሰላም ሚናው ምን እንደነበረ ብዙ መረጃ ይኖረዋል ማለት ነው። በሳምንት የ30 ደቂቃ ፕሮግራም በማቅረብ ስራውን የጀመረው የመከላከያ ሬዲዮ አሁን ላይ በየቀኑ የ1 ሰዓት ፕሮግራም እያዘጋጀ ወደ አድማጮቹ ያደርሳል። መከላከያ ሬዲዮን ስናስብ መከላከያ ሬዲዮ ተብሎ በ1989 ዓመተ ምህረት ጥቅምት 10 ላይ መከላከያ ሬዲዮ ተብሎ በሳምንት አንድ ጊዜ እሁድ ከ4 ሰዓት እስከ 4 ሰዓት ተኩል ሆኖ ነው ጅማሬውን የጀመረው። ከዛ በፊት ስናስበው እንደሚታወቀው የጦር ኃይሎች ሬዲዮ ፕሮግራም በሚል በደርግ ዘመነ መንግስት እንግዲህ በጣም ተደማጭ ሆኖ የምናቀው ነው በወቅቱ። ከዛ በኋላ ግን ለተወሰኑ ለ6 ዓመታት ያህል ተቋርጦ በ1989 ዓመተ ምህረት ጥቅምት 10 የመከላከያ ሬዲዮ ምስረታውን አደረገ ማለት ነው። በሳምንት አንድ ጊዜ እሁድ ለ30 ደቂቃ ዜና ፕሮግራም፣ ሙዚቃ ይዞ ፕሮግራም መሸጋገሪያ ኮንቲኒቲ የምንለውን ይዞ ለአድማጭ ተደራሽ ሆነ ማለት ነው። ለ1989 ብለን ስንጀምር በሳምንት አንዴ ለ30 ደቂቃ ነበረ። 1995 አካባቢ ደግሞ ከ4 ሰዓት እስከ 5 ሰዓት የአየር ሰዓቱን የስርጭት የአየር ሰዓቱን ለ1 ሰዓታት አሳድጎ እንግዲህ ወደ አድማጭ መድረስ ጀመረ። 1998 አካባቢ ደግሞ በሳምንት ለ7 ሰዓት ከሰኞ እስከ አርብ ከ11 ሰዓት እስከ 12 ሰዓት ከሰኞ እስከ ቅዳሜ ከ11 ሰዓት እስከ 12 ሰዓት እሁድ ደግሞ ከ6 ሰዓት እስከ 7 ሰዓት ድረስ አሁን ያለንበትን ሁኔታ ይዞ እንግዲህ ለአድማጭ ተደራሽ ሆነ። በ2002 ዓመተ ምህረት በሳምንት የ1 ሰዓት ፕሮግራም በማዘጋጀት ከአድማጭ ተመልካቾቹ ጋር በመገናኘት የዛሬ 15 ዓመት ስራውን የጀመረው የመከላከያ ቴሌቪዥን ፕሮግራም በመከላከያ ሚዲያ ስር ከሚገኙ ሚዲየሞች መካከል አንዱ ነው። ቴሌቪዥን ሲፈጠር ቀድሞ ከነበሩት ኦዲዮቪዥዋል በመከላከያ የተጠናከረ ክፍል ነበረ። ከኢፌዴሪ መከላከያ ሰራዊት መመስረት 1987 ወዲህ ጀምሮ ኦዲዮቪዥዋል ክፍሉ ጠንካራ ነበረ። በሰው ኃይሉ በወቅቱ በነበሩ
የሚዲያ ቴክኖሎጂዎች ጠንካራ አቅም የነበረው ነበረ። ኦዲዮ ቪዥዋሉን በማጠናከር ነው እንግዲህ ወደ ቴሌቪዥን ፕሮግራም የተመጣው። 2002 ግንቦት 20 ላይ ቴሌቪዥን እውን ሆነ ማለት ነው። ሲጀመር 1 ሰዓት ፕሮግራም ነበረው። እሱም በኢትዮጵያ ቴሌቪዥን ላይ ነው የተጀመረው። እንግዲህ እንደዚህ ነው ቅደም ተከተላቸው እየጠበቁ እንደየእድገታችን እያደጉ እየተፈጠሩ የመጡት ማለት ነው። ከቴሌቪዥን መፈጠር ጋር ተያይዞ ቅድም እንዳልኩት ሚዲያ ንዑስ ማስተባበሪያ ተብሎ ተጀመረ። በስታተሱ ከዋና ክፍል በላይ አደረጃጀት አገኘ። ከዛ በኋላ ነው 2005-2006 የደረገው የቢፒአር ጥናት መሰረት ሚዲያ ዳይሬክቶሬት ተብሎ 3ቱን ይዞ የተደራጀው ማለት ነው። እንደ ሚዲየም የመጣ በሪፎርሙ ሶሻል ሚዲያ ማህበራዊ ሚዲያ ፕላትፎርሞችን ነው። መጀመሪያ ፌስቡክን ነው የፈጠር ነው። ፌስቡክ 2011 ላይ ነው የጀመር ነው። ከዛም ቴሌግራም እንደዛ እያለ ዩቱብም ቲክቶክም 4ቱም ፕላትፎርሞች አሁን ስራ ላይ ይገኛሉ። አንዳንድ ሚዲያዎች የራሳቸው አላማና ግብ አላቸው። አንዳንድ ሚዲያ ቢዝነስ ተኮር ሆኖ ሊሰራ ይችላል። እኛ የሃይማኖት ጉዳይም ይሁን ፖለቲካዊ ጉዳዮች ላይ ይሁን ትኩረት አርገን አንሰራም። ይሄ ሰራዊቱ ከሃይማኖትም ከፖለቲካም ከብሔር ወገናዊነት ነፃ ነው ይላል መመሪያው። ይሄን አክብረን ነው የምንሰራው። እኛ አሁን ስለ ማንኛውም ፖለቲካ ፓርቲ እንዲህ ተብሏል እንዲህ ተደርጓል እንዲህ አድርጓል ብለን ዘግበን አናቅም፣ ወደፊትም አንዘግብ። ህዝቡ ግን በሚያደርገው የሁለትዮሽ የመደጋገፍ ስራ ላይ ግን ህዝቡ በሰራዊቱ ግዳጅ ላይ ያለውን ነገር አውቆ ህዝቡም የሚጠበቅበትን ድጋፍ ሊያደርግ ሰራዊቱም ደግሞ የህዝቡን ስሜት ተረድቶ የህዝቡን ሰላምና ጸጥታ ለማስጠበቅ በዚህ መንገድ ሚዛኑን በጠበቀ መንገድ ይሰራል ማለት ነው። የመከላከያ ሚዲያን ሲደራጅ ከተደራጁ ክፍሎች አንዱ የመከላከያ ኦዲዮ ቪዥዋል ነው። ኦዲዮ ቪዥዋል የሚለው ክፍል እየሰራ ዘጋቢ ፕሮግራሞችን፣ ወቅታዊ ሁኔታዎችን እንዲሁም ደግሞ ዜናዎችን እየሰራ ለአውትሶርስ ማድረጉን እንደቀጠለ ሆኖ ግን በራሱ ደግሞ የመከላከያ ቴሌቪዥን በሚል እንዲደራጅ ብዙ ስራዎች ከተሰሩ በኋላ በ2002 ዓ.ም ግንቦት ወር ላይ አሁን 15ኛ ዓመቱ ነው ማለት ነው። የሰራዊቱን የዕለት ተዕለት እንቅስቃሴ በሀገር ውስጥም በተለይ በሰላም ማስከበርም በተለያዩ ቦታዎቹንም የሚፈጽማቸውን እንቅስቃሴዎች መልሶ ለሰራዊቱና ህዝባችንም ሰራዊቱ የሚያደርጋቸውን የዕለት ተዕለት እንቅስቃሴዎች እንዲረዳበት እየተሰራ መጥቷል። የመከላከያ ቴሌቪዥን እንደጀመረ በዋነኛነት 3 ቅርጾች ነበሩት ማለት እንችላለን። የመጀመሪያው ዜና ነው። ሁለተኛው ወቅታዊ ሁነቶችን የሚያሳዩ ፕሮግራሞች ወይም ወቅታዊ ይዘት ያላቸው ፕሮግራሞች ናቸው። ሶስተኛ ደግሞ መደበኛ ብለን የምንሰራው ፕሮግራሞች ይካተታሉ። በዚህ በመደበኛ ፕሮግራሞቻችን ውስጥ በቋሚነት የሚታወቁ ለረጅም ጊዜም የዘለቁ የየራሳቸው ባህሪ ያላቸው 2 ፕሮግራሞች ነበሩ። አንደኛው መከላከያ በእድገት ጎዳና የምንለው ፕሮግራም ነው። በሌላኛው ፕሮግራም ውሎ በሚል ነው። ውሎ ለየት ያሉ እያዝናኑ ቁም ነገር የሚያስጨብጡ የሚያስተምሩ ፕሮግራሞች የሚተላለፉባቸው በክፍሎች ላይ በግለሰቦች ላይ ያተኮሩ ይዘቶች የሚቀርቡበት በጣም ተወዳጅነት ያለው ዘና የሚያደርግ ፕሮግራም ነው። በሂደት ደግሞ እነዛን ፕሮግራሞችስ ለምን አንቀይርም እያልን ልንቀይር የምንችልባቸውን አካሄዶች እያየን እያጠናንና በምን መልኩ እንደገና እንሂድ በሚል እየሄድን ያለበት ሁኔታ ነው ያለው። በአሁኑ ሰዓት ወደ አንድ ቋሚ ፕሮግራም ተመልሰናል። የኛ ቤት በሚል በይዘት ለየት ያለ ቢሆንም ከውሎ ጋር ተመሳሳይ አይነት አፕሮች ያለው ተመሳሳይነት ያለው አቀራረብ ያለው ከፊትም ከኋላም እንዲሁም ደግሞ ወደ ነገንም ጭምር ሊያሳይ በሚችል መልኩ የተለያዩ ዝግጅቶች የሚቀርቡበት ነው። እያስተማረ እያዝናና ቁም ነገር እያስተላለፈ እንዲሁም መለስ ብሎ ደግሞ እያስታወሰ ወደ ኋላ ታሪኮችን፣ ሰነዶችን እየፈተሸ የሚቀርብበት ፕሮግራምን ጀምረናል።
የመከላከያ ኦንላይን ሚዲያ በተለያዩ የማኅበራዊ ሚዲያ ፕላትፎርሞች የመከላከያ ሠራዊታችንን የተልእኮ አፈጻጸም በመዘገብ ቀልጣፋና ፈጣን መረጃዎችን እየሰጠ ይገኛል። መከላከያ ኦንላይን ሚዲያ ሀሳቦች ቀደም ብለው ነበሩ። ነገር ግን በዋነኝነት ከ2011 ዓ.ም ወዲህ ነው ስራዎች መሰራት የጀመሩት። የራሱ የሆነ የፌስቡክ ገጽ አለው ተቋሙ። የራሱ የሆነ ቴሌግራም ቻናል አለው፣ ዩቲዩብ አለው። ድረገጽም ያው አበልጽጎ ስራ ላይ እየገባንበት ያለንበት ጊዜ ላይ ነው ያለነው እና አሁን በእነኚህ አማራጮች አንደኛ ተደራሽ ነው። ተደራሽነቱ እዚህ ሆነ የትኛውም ከጫፍ እስከ ጫፍ ድረስ መድረስ የሚችል በድምጽ፣ በጽሁፍ፣ በቪዲዮ በተለያዩ መንገዶች መረጃዎችን ማድረስ የምትችልበት የአማራጭ ዘዴ ነውና ይሄን በማድረግ ረገድ ታማኝነት ያላቸው እውነታውን ሊያረጋግጡ የሚችሉ ተጨባጭ ስራዎች በኦንላይን ሚዲያው እየተሰሩ ነው ያሉ ብሎ መናገር ይቻላል። ኦንላይን ሚዲያ በአሁኑ ሰዓት ከሌሎቹ ሚዲያ ዘመኑ የመረጠው በደቂቃዎቹ ልዩነት እጅ ላይ መረጃዎችን ማግኘት የምትችልበት አዲስ ሚዲያ ነው። ስለዚህ ወደኛ ስንመጣ ቢያንስ አሁን ላይ ከ872 ሺህ በላይ ተከታይ አለን። ፌስቡክ ላይ፣ ቴሌግራም ላይም ዩቲዩብ ላይም በርካታ ተከታዮች አሉ። ይህ ሊሆን የቻለው ግን በምንድን ነው ብለህ ስትመለከት ትክክለኛ መረጃዎችን በተፈለገው ጊዜና ሰዓት ማድረስ ስለምንችል ነው። ታማኝነትን ባካተተ አግባብ። ከዚህ በዘለለ የሀገራችን ታላላቅ ሚዲያዎች አሉ። በቀጥታ በተለይ ወታደራዊ መረጃዎችን፣ ዜናዎችን፣ ወቅታዊ ፕሮግራሞችን ከኛ ኦንላይን ነው የሚወስዱት፣ ከኛ ነው የሚጋሩት እና ተደራሽነታችን እጅግ በጣም ሰፊ ነው። መከላከያ ሚዲያ ከራሱ ከተቋሙ ተልእኮ ባህሪ አንጻር ሚዲያው ይለያል። የሚለይበት በርካታ ነገሮች አሉ። ከነዚህ መካከል የሰራዊቱን ግዳጅ ማዕከል አድርጎ የሚሰራ ሚዲያ ነው። የቢዝነስ ሚዲያ አይደለም። ተልእኮ ልክ የሰራዊቱን ተልእኮ አንግቦ የሚሰራ ነው። ሌላ ከሌሎች ሚዲያ የሚለይበት የራሱ ባህሪ ደግሞ ወታደር ስለሆነ የወታደር ሚዲያ ስለሆነ የሚለይበት ባህሪ አለው። የወታደር ሚዲያ ጋዜጠኞቹ ወታደሮችም ናቸው፣ ጋዜጠኞችም ናቸው ማለት ነው። በሰላሙ ጊዜ ሰላማዊ ስራዎችን ይሰራሉ እንደ ሲቪል ሚዲያ ሁሉ የተቋሙ ተልእኮ መሰረት በማድረግ በጦርነት ጊዜ ወይም በግጭት ጊዜ ደግሞ እንደ ወታደር የወታደር ተልእኮን ተቀብሎ ሚዲያ ስራውን ይሰራል ማለት ነው። ብዙ ጊዜ የሚዲያ አደረጃጀት እንደ ሲቪሉ ሚዲያ አደረጃጀት አይደለም። ልክ አደረጃጀቱም ወታደሮቹ፣ ሪፖርተሮቹ፣ አዘጋጆቹም በውትድርና ሙያ ውስጥ ያሉ ናቸው። በዛው አደረጃጀት በተቋሙ መመሪያና ደንብ መሰረት የተደራጀ ነው ማለት ነው። ከዛ በኋላ ሰራዊቱ ተልእኮ የሚወጣበት ሀገር ጥግ ድረስ ተደራሽ እንዲሆን ተደርጎ የተደራጀ ነው ማለት ነው። እዚህ ጋር በማዕከል ደረጃ የሚዲያ ሀውሱ ላይ ያሉ የሚዲያ ሙያተኞች አሉ። ወደ ሰራዊት ክፍሎችም ስትወርድ በእዝም በኮርም እስከ ክፍለ ጦር ድረስ አደረጃጀቱ አለ ማለት ነው። በተለይ በሪፖርተሮችና በካሜራ ባለሙያዎች ማለት ነው። በጣም ሰፊ አደረጃጀት ያለው ነው። ሰፊ ሀብትና ሰፊ የሰው ኃይል ያለው አደረጃጀት ነው ማለት ነው። ባለው የሰው ኃይል ባለው ቁመና እየሰራ ነው ያለው። ለምሳሌ ዋና አዘጋጅ አለ፣ ምክትል ዋና አዘጋጅ መኖር አለበት። ከዛ እንደገና ዴስኮች አለ። ለምሳሌ ዜናና ወቅታዊ አንድ ዴስክ ነው። ትምህርትና መዝናኛ አንድ ዴስክ ነው። የህትመት ክትትልና ጥራት ቁጥጥር እንደዚሁ አንድ ዴስክ ነው። ለዚህ ደግሞ ለጽሁፍ ለጋዜጣ ህትመት ዋና ግብዓት የሆነው የፎቶ ሴክሽን አንድ እንደ ዴስክ ሆኖ ነው የታሰበው። እነዚህ ተባብረው ነው ጋዜጣውን እንደ ጋዜጣ የሚያደርጉት። በውስጡ ግን ዲዛይንና የፕሩፍ ሪደር ያስፈልገዋል። ከዛ ተያቢዎች አሉ፣ ጸሐፊዎች አሉ። አጠቃላይ ደግሞ የስርጭቱን ሂደት ከህትመት ጀምሮ ያለውን የሚቆጣጠርና ተቀብሎ የሚያሰራጭ
እንደዚሁ ዴስክ አለው ማለት ነው። የመከላከያ ሬዲዮ ፕሮግራም አንድ ቡድን ነው። መከላከያ ሬዲዮ ቡድን ነው። በቡድን ውስጥ ደግሞ 3 ዴስኮች አሉ። የመጀመሪያው ዜናና ወቅታዊ ዴስክ የሚባል አለ። ሁለተኛው ትምህርታዊ ፕሮግራም ነው። ሶስተኛው ደግሞ የመዝናኛ ዴስክ ነው። በዚህ በመዝናኛ ዴስክ ደግሞ ልዩ ልዩ ዘና እያደረጉ አድማጭን ፈታ እያደረጉ ቁም ነገርን የምንሰጥበት ነው። ኦንላይን ሚዲያ ወደ 4 ዴስኮች አሉት በስሩ። በዋነኝነት ኦንላይን ሚዲያው ላይ ነው ትኩረት አድርጎ የሚሰራና ሰራዊቱ ከህብረተሰቡ ጋር ህብረተሰቡ ከሰራዊቱ ጋር ያለው መልካም ግንኙነት ማጠናከር፣ የሰራዊቱ ሞራል የሰራዊቱ ስንቅ ሆነን መቀጠል፣ ተመራጭ ተደራሽ ሚዲያ ለመሆን በእውነታነት የታገዙ ስራዎቻችንን ተደራሽ ማድረግ አጠናክረን መስራት በቀጣይ ከኛ የሚጠበቅ ስራ ነው ብዬ አስባለሁ። ባለን አደረጃጀት ራሱን የቻለ የኤዲቲንግ ስራዎችን የሚሰሩ ሙያተኞች አሉን። የኤዲቲንግ ስራዎችን የምንሰራባቸው ትጥቆች አሉን ወይም መገልገያ ቁሶች አሉን። አለፍ ብሎ ጀምሮ በተለይም ሰራዊታችን ከተደራጀበት ጊዜ አንስቶም ሆነ ከዛ በፊት የነበሩ በርካታ ሰነዶችን በርካታ ግብዓቶች የሚገኙበት አርካይቭም አለን። ራሱን የቻለ አንድ ክፍል ነው። ሌላኛው በአደረጃጀት በስራ ባህሪ በምናነሳበት ጊዜ ዜናና ወቅታዊ ክፍል የምንለው አለ። ዜናና ወቅታዊ ጉዳዮችን የምንሰራባቸው ወይም ዜናና ወቅታዊ ጉዳዮችን የሚዘግቡ ሙያተኞች እና ካሜራ ሙያተኞች አሉን። እንዲሁም ደግሞ በትምህርታዊ ፕሮግራም ውስጥ ትምህርታዊ ፕሮግራሞችን አቅደው ትምህርታዊ ፕሮግራሞችን የሚሰሩ ሙያተኞችና ለዛ የሚሆኑ የተመደቡ አካላት አሉን። ዘጋቢ ፕሮግራምም የምንሰራበት ክፍል አለን። ራሱን የቻለ የዘገባ ስራዎችን በተለይ ከዶክመንተሪ ጋር ተያይዞ ዘጋቢ ፕሮግራሞችን የሚሰሩ ሙያተኞችም አሉን። እንዲሁም ደግሞ የካሜራ ክሪው አለን። የካሜራ ክሪዋችን በሁለት መልኩ ልናየው እንችላለን። አንደኛው በመስክ ወይንም በፊልድ ሂደው ዘገባዎችን ቀርጸው የሚመጡ ሲሆን፣ ሁለተኛ በስቱዲዮ ሆነን ደግሞ የምንሰራቸውን ስራዎች የሚከውኑ ጠበብ ያለ ቢሆንም የስቱዲዮ ራሱን የቻለ ስቱዲዮ አሉን። በተደራጀ መገልገያ የምንጠቀምባቸው በዚህ መልኩ እየሰራን ነው። ስቱዲዮአችንን አሁንም በርካቶች እንደዚሁ ለድጋፍ ይጠይቁናል። ይህንንም እየተጠቀሙ ያሉበትና ከኛም አልፈን ለሌሎች እየተረፍን የምንገኝበት ሁኔታ ላይ አለን ማለት እችላለሁ። ጋዜጣም ሆነ መጽሔት የሚፈልገው ብቃት አለ። ምንድነው? የመጀመሪያው ሳይንሱን ስነ ጽሁፍ ለአንድ መጽሔት ለአንድ ጋዜጣ በሚሆን መልክ እንዴት ይጻፋል የሚል ሳይንሳዊ እውቀት ያስፈልጋል። በትምህርት የተገኘ እውቀት ያስፈልጋል። ከዛ በኋላ ያንን በስነ ጽሁፍና በሊትሬቸር ያገኘው ነው እውቀት ወደ ህትመት ሚዲያ ወደ መጽሔት በሚሆን መልክ የመጻፍ ልምድ ያስፈልጋል። ይሄ ከረጅም ጊዜ የሚመጣ ልምድ ነው። ሶስተኛው ተሰጥኦ ነው። ያው የድርሰት ስራ የፈጠራ ስራ ተሰጥኦ ነው። እያንዳንዱ ሰው ተሰጥኦ ሊኖረው ይችላል፣ ግን የሚወጣበት ጊዜ ይለያያል። ስለዚህ ከዚህ ስራ ጋር በተያያዘ እኛ ምንድነው የምናደርገው? በተሰጥኦ ያላቸው መጀመሪያ ከሰራዊቱ የመጻፍ ልምድ የሚያዩትን ግዳጅ ላይ የሚያዩትን የሰራዊቱን ድካም፣ ልፋት፣ ውጤት የሚያዩትን በደንብ የመግለጽ ተሰጥኦ ያላቸውን አባላት እየመለመል ከዛ ደግሞ አጫጭር ስልጠና እየሰጠን ስራ ላይ እንዲሰማሩ ነው እያደረግን ያለን። ተገቢ የሆነ የሙያ ክህሎት እና ብቃት ይዞ ስራው እንዲሰራ ትኩረት ተሰጥቶ ይሰራል። ስልጠናው የሚሰጠው በሁለት መንገድ ነው። አንዱ ከዩኒቨርሲቲ ከኮሌጆች እና በሚዲያው ረዘም ላለ ጊዜ የካበተ ልምድ ያላቸውን ሰዎች በመጋበዝ፣ ሁለተኛው ደግሞ በውስጥ አቅም ሰራዊቱ ላይ ረጅም ጊዜ ያገለገሉ አሁንም እየሰሩ ያሉ ሰዎች እውቀታቸውን ልምዳቸውን ሼር እንዲያደርጉ መከላከያ ሚዲያ በልኩ በሰራዊቱ ተልእኮ ልክ ነው ሊዘግብ የሚችለው እና እሱን ነው እየሰራ ያለ። የሚዲያ ባለሙያ ሆነ ጦርነት ውስጥ ውጊያ ውስጥ ገብተ ዘገባ ስራ መስራት ከባድ ነው። ቅድም እንዳልኩት በጦርነት ጊዜም እንደ ወታደር ሆኖ በሙያው ይሰማራል ስልህ ይሰማራል፣ ይሰራል። ወታደር የሚከፍለውን መስዋዕትነት ሁሉ ይከፍላል፣ ጋዜጠኛው ማለት ነው። ሁሉም ወታደሮች ድል ለማድረግ የሚያደርጉት የውጊያ ተሳትፎ ሁሉ በዚህ በሚዲያ ስራም
ወታደሩ የገባበትን ገብቶ ጋዜጠኛውም ስራውን ስለሚሰራ ስራውን ከባድ ያደርገዋል። በጣም ከባድ ፈታኝ ያደርገዋል። ዝም ብለን እንደ ሙያ ስንመለከተው ወታደሩ ጥይት የሚተኩሰው ከለላና መከታ የሚባል ነገር አለ። ከለላ መከታ ይዞ ነው የሚዋጋው እና ከለላ መከታ ያዘ ማለት ከጠላት ቶክስ የሚከለልበት እና መከታ ሊሆኑ የሚችሉ ነገሮችን ተጠቅሞ ነው ወታደራዊ ስልቶች እየተጠቀመ ነው የሚዋጋው። ጋዜጠኛው ካሜራ ይዞ ካሜራ ባለሙያዎችን ስናይ ካሜራ ይዞ ውጊያ ገብቶ ለመስራት ከባድ የሚያደርገው ከለላና መከታ ይዘህ ልክ እንደ ተዋጊ ሁሉ ውጤታማ ስራ ለመስራት ጥረት ይደረጋል፣ ግን ከባድ ያደርገዋል። የሰራዊቱን ተልእኮ የግዳጅ አፈጻጸም ከማህበረሰቡ ከወጣበት ህብረተሰቡ ጋር ያለውን ትስስር በሰላም ማስከበር ግዳጅ ያለውን ታላቅ ተጋድሎ የሚያሳዩ ግጥሞች አሉ። እንዲሁም የጤና ፕሮግራሞች አሉ። ጤናውን የጠበቀ ሰራዊት ለግዳጅ አፈጻጸም ትልቁን ቦታ ዝግጁም ከመሆን አንጻር ቴክኖሎጂ አለ። በአሁኑ ሰዓት ምን አይነት ቴክኖሎጂ በዓለም ላይ ያሉ በተቋማችን ውስጥ ያንን ቴክኖሎጂ ተጠቃሚ ሆኖ በትክክል ግዳጁን መወጣት የሚችል ሰራዊት ከመፍጠር አንጻር ስልጠናዎችን ማንሳት እንችላለን። ምርቃቶችን ማንሳት እንችላለን። የሴቶች ተሳትፎ በተቋማችን ውስጥ ምን ይመስላል የሚሉ የሚያነሱ ልዩ ልዩ ብድግ አድርገህላቸው ዛሬ ጤናችን አለ ስለዚህ እናዳምጣለን ብለን የምናነሳቸው ነገሮች አሉና የመከላከያ ሬዲዮ ጠቅለል ባለ መልኩ ስናየው እምታተርፍበት አድምጠህ በእርግጥም ይህንን ሀገር ለማሻገር ሁሌም የሀገርን ሉዓላዊነት ለማስከበር ያለው ሰራዊታችን በምን አይነት ዝግጁነት ላይ ነው ያለው የሚለውን መከላከያ ሬዲዮን አድምጠህ ከማህበረሰቡ ጋር ምን አይነት ግንኙነት አለው ሰራዊታችን ለሚወድቅላት ሀገሩና ለነፍሱን ያውን ለሚሰጥለት ማህበረሰቡ ያለው ፍቅር በምን ይገለጻል? ደካሞችን በማገዝ ነው? ልጆችን በማስተማር ነው? አካባቢው ላይ የሰፈረበት አካባቢ ምን በማድረግ ነው የሚለውን ነገር በሙሉ የምታይበት ነው። ስራዎቻችንን በዋነኛነት በመላው የሰራዊቱ ክፍሎች ከሚገኙ ሪፖርተሮችና ካሜራማኖች እንዲሁም ደግሞ ከስነ ልቦና ስራዎች ጋር ተያያዥነት ያላቸውን ስራዎች የሚከውኑ ክፍሎች ጋር ግንኙነት አለን። ሁሉንም ክፍሎች መድረስ አንችልም። እዚህ ጋር ባለንበት ሁኔታ እንደ ግብአት እነሱም ይደግፉናል። እኛም ከዚህ ጋር አቅጣጫም እየሰጠን የሚሰሩባቸው ሂደቶች አሉና በሂደት ለውጦች ያሉበት መሻሻሎች እየታዩ ያሉበትና በአሁኑ ሰዓት ደግሞ በተቋም ደረጃ ትልቅ ትኩረት ስለተሰጠው በአደረጃጀትም በአሰራርም በግንኙነትም ከፍ እያለ የመጣበት ሁኔታ ላይ እንገኛለን ማለት እንችላለን። በዋነኝነት የሚዲያ የራሱ ኤዲቶሪያል ፖሊሲ ያለው ከፖሊሲው ጎን ለጎን ደግሞ ቡድኖቹ የሚመሩበት የራሳቸው የስራ ማኗል አላቸው። ከዛ ተነስተው ስራቸውን ተቋሙ በሚመጥን መልኩ ይሰራሉ። እንደ ዋነኝነት ግን ጠቅላላ አድርገህ ያለውን ነገር ስትመለከት በመከላከያ ሰራዊቱ የሚከናወኑ የየዕለት ተግባራት የግዳጅ አፈጻጸም ውሎች ሰራዊቱ ለህብረተሰቡ ህብረተሰቡ ለሰራዊቱ የሚያደርገው ድጋፍ የሀገርን ብሔራዊ ጥቅም መነሻ ያደረጉ ስራዎች መከላከያ ሰራዊቱ በጠላት ላይ እየወሰደ ያለው የበላይነት የወትሮ ዝግጁነት ራስን ለማብቃት የሚደረጉ አጫጭር ወይንም መደበኛ ስልጠናዎች በሌላ አገላለጽ ሰብሰብ አድርገህ ስትመለከተው ዘመናዊ ሰራዊት ለመገንባት ተቋሙ እየሄደ ያለውን እርቀት ሊያሳይ በሚችል አግባብ ስራዎች እየተሰሩ ይገኛሉ ብሎ መናገር ይቻላል። አሁን አንዳንድ አመራሮች የግዳጅ ውሏቸውን የመሩትን ጦር ስኬት በመጽሐፍ መልክ የሚጽፉ አመራሮች እየመጡ ነው። አሁን ያ ወደ ህትመት ሚዲያ በትንሹም ቢሆን እየተቀነጨበ መምጣት አለበት። በተለያየ ወር አካዳሚዎች የሚማሩ አዛዦችም መኮንኖችም እንደዚሁ መጻፍ አለባቸው። እዛ ሄደው ያገኙት ኤክስፔሪየንስ ምንድነው? የኢትዮጵያ ጦር ምን አይነት ልምድ ያስፈልገዋል? ከሌሎች ምንድን ነው የሚቀስመው የሚለውን መጻፍ አለባቸው። ሌላው በየግዳጁ ብዙ ግዳጅ አሳክተው መርተው አሳክተዋል። ያን መልካም ተሞክሮ
ሊጽፍ የሚችለው ያን አመራር ነው። ቢሮ ሲመጣ ያ ጽሁፍ አንተ ለገጹ በሚመጥ መልክ ማኔጅ ልታደርግ ትችላለህ። ግን ዋናው ጭብጥ ያ ተሞክሮ በደንብ መምጣት ያለበት ከላይኛው አመራር ነው። ስለዚህ ይሄ በደንብ ሊጻፍበትና ልምድ ሊወሰድበት ይገባል። ውትድርና ስራ በባህሪው እንደሚታወቀው ሁል ጊዜ ዝግጁ መሆንን፣ ሁል ጊዜ አዲስ ነገር ሊገጥም የሚችል መሆንን ነቅቶ መጠበቅን ይፈልጋልና እዚህ ጋር የሚመጡ ስራዎች ነበሩ። እነዛን ስራዎች በፍጥነት ሰርቶ በፍጥነት አድርሶ አየር ላይ እንዲውሉ ከማድረግ አንጻር ሰፊ ርብርብ ይደረግበት የነበረ ነው። በስራ መገልገያ ማቴሪያሎች ይሄ ነው የሚባል እጥረት አልነበረም። በወቅቱ ሲጀመር የነበረው እናደርስ የነበረው የ1 ሰዓት ስርጭት ነው የነበረው። ለዛ 1 ሰዓት የሚሆን ስራ ቀደም ብለን እየተዘጋጀን እንሰራባቸው የነበሩ ሂደቶች ነበሩ። ቋሚ ፕሮግራሞችም ያን ጊዜ ስለነበሩን በርከት ያሉ ባክሎጎችንም ይዘን ነበርና ወደ ስራ የገባ ነው። ያን ያህል ፕሬዠር አልነበረም ማለት ይቻላል። ከ2013 ወዲህ ግን ለውጦች እየመጡ ነበረ ማለት እንችላለን። የመጀመሪያው የሰዓት ጭማሪ መሆኑ ነው። ሁለተኛው ደግሞ በእሁድ ያስተላለፍነውን ፕሮግራም ከኢትዮጵያ ቴሌቪዥን ጋር ባለን ስምምነት መሰረት ሮብ ይደገማል። ሮብ ከ9 ሰዓት እስከ 10 ሰዓት ይደገማል። እዛ ጋር አዳዲስ ነገሮች ሲመጡ ሮቡ ላይም ቀይረን የምንሰራባቸው ሂደቶች አሉና በዚህ ሂደት እየሰራን የመጣንበት ሁኔታ ነው ያለው። ሁሉንም የሰራዊታችን ክፍሎች እንቅስቃሴ እያሳየን ነው ማለት እንችላለን። በጣም እድለኞች ነን የዚህን የጀግና መከላከያ ሰራዊታችን ልሳን በመሆናችን። እዛ ውስጥ ያሉ ጎበዝ ደከመኝ ሰለቸኝ የማይሉ ሁልጊዜ አዲስ ነገር ይዘው ለመቅረብ ዝግጁ የሆኑ ጋዜጠኞች ያሉበት ክፍል ነውና በጣም ወደን አክብረን ሙያችንን የምንሰራበት ነው። ሚዲያችን ሁሉንም ሚዲያዎችን በመጠቀም ሰራዊቱ የሄደበት የዋለበት ውሎዎችን ሁሉ በመዘገብ ውጊያዎችን በመቅረጽም ትልቅ ስራ የሰራበት ነው። ሚዲያ ይሄን ስራ ሰርቷል ተብሎ የሚነገርለት ሚዲያ አልነበረም። በሁሉም ብንሄድ በሰራዊት ክፍሎች ይሄዳል፣ ስታፍ ክፍሎች ይንቀሳቀሳል፣ ስራዎችን ይዘግባል፣ ፊልሞችን ይሰራል። ዶኩሜንተሪ ፊልሞችን በደንብ አድርጎ እየሰራ ያለ ነው። በየቀኑ ሬዲዮ ፕሮግራሙ ሳይቋረጥ ለህዝቡም ለሰራዊቱም የሚሰራቸው ስራዎች አሉ። ሚዲያ ይሄን ስራ ሰርቷል፣ ይሄን እየሰራ ነው ተብሎ የማይነገርለት ራሱ ሚዲያ ወደ ሚዲያ እንዲወጣ መሰራት አለበት። ገና ያልተነገረላቸው ጀግኖች ናቸው ሚዲያዎቻችንና በዚህ ደረጃ እኔ ማንም ሰራዊቱም እንዲያውቅ ይሄንን ፕሮግራም የሚያይም ሰው ቢኖር ለሚዲያዎቻችን ሪስፔክት እንዲያደርግ እፈልጋለሁ። ምክንያቱም ማንኛውም ቦታ ላይ በውጊያም በሌላም በሆነ ዝግጅትም ሁሉ የኛ ሚዲያ የሌለበት ቦታ የለም። ስለዚህ በዚህ ደረጃ ቢታይ የሚል ነው ያለኝ። በቃ ይሄን ሀገር ለማጽናት ይሄን ሀገር ለማስቀጠል ከጥንት ጀምሮ የተወራረሱ መልካም እሴቶች አሉ። እነዚያን መልካም እሴቶቻችንን ሊያጎሉ የሚችሉ ነገሮች፣ አብሮነትን ሊያጠናክሩ የሚችሉ ነገሮች፣ አገር ላይ አገር መውደድ ላይ እነዚያ ያለፉት ጀግኖቻችን ምን ዋጋ ከፍለው ነው ይሄን ሀገር አጽንተው ያቆዩት የሚለው ላይ ተመስርተን የተለያዩ ፕሮግራሞችን እንሰራለን። የሰራዊቱንም የተልእኮ አፈጻጸም በተመለከተ እንደዚሁ እንሰራለን። ወደፊትም ደግሞ በርካታ ፕሮግራሞች አሁን እየተዘጋጁ ነው። አሁን ካለው ፕሮግራም በተሻለ መንገድ የተሻለ አድማጭ ተመልካች እንዲኖረው ተደርጎ እንዲሰራ በሁሉም ሚዲያሞች እየተሰራ ነው። የሚዲያ ኮምፕሌክስን የመገንባት እንቅስቃሴ ተጀምሯል። ሁሉ ነገር ተፈቅዶ አሁን ወደ ግንባታ ስራ ተገብቷል። በዚህ ጊዜ ይሄ እውን ከሆነ በኋላ የሚኖረን የሚዲያ ደረጃ በጣም ከፍተኛ ያደገ የሚዲያ ኮምፕሌክሱ ግንባታ ጎን ለጎን ሰው ኃይልን የማደራጀት ሰው ኃይልን በሙያ ብቁ የማድረግ ስራዎች እየተሰሩ ነው ያሉት። ትልቅ ሚዲያ ስናቋቁም በሚዲያ ኮምፕሌክስ ደረጃ እዚህ ያለው ሰው እንደ
ኮር ነው የሚሆነው ማለት ነው። እንደ እርሾ ሆኖ ሚዲያውን ሰፋ ተደርጎ የሚደራጅበት ሁኔታ ስለሚኖር እዚህ ያለው ሰው ራሱን ለከፍተኛ ኃላፊነትና ተግባር ራሱን ማዘጋጀት አለበት ማለት ነው። መከላከያ እንደ ተቋም የተሰጠውንና የሚሰጠውን ሕገ መንግሥታዊ ተልእኮ ግምት ውስጥ ባስገባ መልኩ ታላላቅ ሀገራዊ ተልእኮችን በስኬት እየፈጸመ የሚገኝ ሲሆን በመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ስር የሚገኘው የመከላከያ ሚዲያ የሰራዊታችንን ዙሪያ መለስ እንቅስቃሴዎችን በመዘገብ የሰራዊቱን ስነ ልቦና የሚገነቡ የሚዲያ ስራዎችን ወደ አድማጭ ተመልካቾች ማቅረቡን አጠናክሮ ይቀጥላል። ሰላም።